እሴን ጥያቄ ይመልሱልን ኦርቶዶክሳውያን ወገኖቻችን። ታቦቱ መቼ ነው ወደ ኢትዮጵያ የመጣው? ሀ በሰለሞን ዘመነ መንግስት፣ ለ በአብርሃ ወአጽብሃ ዘመነ መንግስት በአራተኛው መቶ ክፍለ ዘመን ማለት ነው የነበሩት። ሐመሮሃ በአጼ ዘርዓ ያዕቆብ ዘመነ መንግስት በ14ኛው መቶ ክፍለ ዘመን ማለት ነው። መ ሁሉም ትክክል ናቸው። ሰ ሁሉም መልስ ነው። አክቡቡበት። አንዱ ላይ ነውና እስኪ አክቡቡበት። እርስ በርሱ እንደ ደጋ በግ የሚዋጋ ታሪክ ይዘህ ፕሮቴስታንት ብለህ ታላግጣለህ እንዴ? ፕሮቴስታንት እያላችሁ ኦርቶዶክሳውያን በእውነት ልታሾፉ አትደፍሩትም። ታቦቱ መቼ መጣ ወደ ኢትዮጵያ? አንድ በአብርሃ ወአጽብሃ ዘመን፣ እንደዚህ ላድርግላችሁ። ሁለት በአጼ ዘርዓ ያዕቆብ ዘመን፣ በአብርሃ ወአጽብሃ በአጼ ዘርዓ ያዕቆብ። ሶስት በንጉስ ሰለሞን ዘመነ መንግስት። ለብዙ ዘመን ጴንጤ እያላችሁ ስትሳደቡ ስትቀልዱ ኖራችኋል። አሁን ስድቡንም እንዳለ ባትተውትም ችግር የለውም፣ ተውትም ብለን ብንላችሁ ስለማትተውት ማለት ነው። አሁን ስድቡንም ባትተውትም ግን መልስ እንፈልጋለን። ታቦቱ ወደ ኢትዮጵያ የመጣው መቼ ነው እያልኩ ነው። አንድ በሰለሞን ዘመነ መንግስት፣ ይሄው ይሄ መጽሐፍ ይገለጣል። እዚህ ደርድሬልሃለሁ። የሚሸጡ አይደሉም የተገዙ ናቸው። ሁለት በአብርሃ ወአጽብሃ ዘመነ መንግስት በአራተኛው መቶ ክፍለ ዘመን በፍሬምናጦስ ማለት ነው ከሳቴ ብርሃን። ሶስት በአጼ ዘርዓ ያዕቆብ ዘመነ መንግስት መጽሐፈ ጤፉት ግሸን ደብረ ከርቤ ቅድስት ማርያም ሰበካ ጉባኤው ያሳተመው ማለት ነው። በግሼን የግሼኗ ማርያም ብላችሁ የምትሉት በዛ በደብሩ በገዳሙ የታተመ ማለት ነው። ለዩልን። ከሰለሞን ዘመነ መንግስት ተቀብሎ አመጣው የሰለሞን ልጅ ቀዳማዊ ሚኒሊክ በይነ ልህን የተባለው አላችሁን። ስትመጣ ስትገቡ ማለት ነው። እንዴት የውሸት ቆንጅዬ የለውም፣ ግን እንዴት አይነት የዘመናት ውሸት መሆኑን እዚሁ ብቻ መጽሐፉን እንደዚህ መግለጥ ነው። ያው መጽሐፉን እየገለጥኩኝ ነፍስ ከስጋ እስኪላቀቅ ድረስ መረጃውን ሳሳይ ራስህ ትደነግጣለህ በራስ ታሪክ። ወይስ ሰለሞን ለልጁ ሰጥቶት አላችሁ አይደል? ኦኬ ንጉሱ ሰለሞን ለልጁ ብላችሁናል። ለልጁ ሰጠው ብላችኋል። እሺ ሁለት የዚህኛው ማለት ነው። ይሄው ወደ ስኔድ አቡነ አትናቴዎስ ለፍሬምናጦስ ሰጠው ብላችኋል። ሶስት አጼ ዘርዓ ያዕቆብ ከመካው የመካ መዲናው ሹም ከመካው ሹም ተቀበለ ብላችሁናል። የቱ ነው ትክክል ነው እያልን ያለ ነው? ድምጻችን ይሰማ። ድምጻችን ይሰማ እኔ ያሉት እንዴት አይነት ዕዳ ነው? ድምጻችን ይሰማ ብለናል።
ታቦቱ መቼ ነው የመጣው? ይህን ደብተራ በአንድ እግሩ ነው የማቆመው፣ በአንድ እግሩ ያውም በመረጃ ያውም በራሳቸው መጽሐፍት። ይሄኛው ለጨረታ የወጣ መጽሐፍ እንዳይመስልህ ገዝቼ ያመጣሁት ነው። የኢትዮጵያ ጥናቶች ቋንቋዎች ጥናትና ምርምር ማዕከል በአዲስ አበባ ዩኒቨርሲቲ በዶክተር ስርግው ገላው አሁን ዶክተር ሆነዋል። እሳቸው ናቸው ያሳተሙት። ግልጽ አይደለም እንዲ አማርኛ? አዎ 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 አዎ። አንተዬ እንደው መናፍቃን ምን ያነቡና ብለ ስርግው ገላው ዶክተር ናቸው። አሁን የመጽሐፉ ተርጓሚና አዘጋጅ አርታኢ ስርግው ገላው ይላል። አሁን ዶክተር ናቸው። እሺ አሳታሚ ምጽሌ ደብረ ጽዮን ማርያም በ2000 ዓመተ ምህረት ገዳሙን ያሳተመው እዚህ መታ አታምታታም ማለት ነው። በገዳም የግሸን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤ ጽሕፈት ቤት ገዳሙ ነው፣ ቤተክርስቲያኒቱ ነው ያሳተመው። ይሄም በቤተክርስቲያኒቱ ነው፣ ይሄም በቤተክርስቲያኒቱ ነው። ይሄ በኢትዮጵያ ቋንቋዊ ጥናትና ምርምር የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትቀበለው ታሪክ ነው፣ በአዲስ አበባ ዩኒቨርሲቲ። ይሄኛው ሌላ ይላል፣ ይሄኛው ሌላ ይላል፣ ይሄኛው ሌላ ይላል። እና ይሄንን አርቲ ቡርቲ የሆነ ታሪክ ይዘህ መተህ ደግሞ ጴንጤ ላይ ያፈን ልትከፍቱ ስትፈልጉ ነው። ታቦት የላችሁ፣ ጽላት የላችሁ፣ ሊቃውንት የላችሁ፣ አባቶች የላችሁ ይላል። ናና መልስልን። ታቦቱ መቼ ነው የመጣው? ቴንክ ዩ። ኦርቶዶክስ እንደዚህ እያለች እየዋሸች ነው። በሰለሞን ዘመነ መንግስት መጣ ትልሃል። የታቦቱን ነው እንዴ ብለን ስንል እኔ እረኛው ሳነብ በፍሬምናጦስ ዘመን መጣ ይላል በራሷ መጽሐፍ ላይ። እኔ እረኛው አሁን ማንበቤን ስቀጥል በግሸን ደብረ ከርቤ በተጻፈው ላይ ደግሞ በአፄ ዘርዓ ያዕቆብ ዘመነ መንግስት መጣ። ሰለሞን ለልጁ ሰጠው። አቡነ አትናቴዎስ ለፍሬምናጦስ ለአቡነ ሰላማ ከሳቴ ብርሃን ማለት ነው። ፍሬምናጦስ ለሱ ሰጠው። ከንፈር ለከንፈር ተሳስመው ነው ባይዘው፣ ከንፈር ለከንፈር ተሳስመው ተሞጫሙጫው ነው የተሰጣጡት። ግልጽ ነው አይደል? ይሰማል አይደል? አማርኛ? አዎ 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 አዎ። ላይሰማ ነው እንዴ? ከንፈር ለከንፈር ተሳስመው። እሺ አፄ ዘርዓ ያዕቆብ ደግሞ ከመካ መዲናው ከሳውዲ አረቢያው ንጉስ ከእስላሙ ንጉስ እጅ ነው ታቦቱን ያመጣው። አሁን ኦርቶዶክስን ምን ጠይቃት? ታቦቱ መጥቶ አክሱም ተቀመጠ ብላችሁ ያላችሁት ታቦት ከመካ መዲናው ሹም ከጋፊር እጅ ነው አፄ ዘርዓ ያዕቆብ ይዞት የመጣ ይባላል። በ14ኛው መቶ ክፍለ ዘመን የዛሬ 500 ዓመት ማን የጻፈው? ግሸን ደብረ ከርቤ። በእውነት እቺ ቅድስት ቤተክርስቲያን ንጽሕት የሆነች ኩላዊት የሆነች ብለው ይሉሃል። ይኸው ኩላዊትነቷን አነበብን። አፄ ዘርዓ ያዕቆብ ከእስላም ንጉስ ነው ታቦቱን ተቀብሎት ይዞት የመጣው። ይኸው ታቦተ ሚካኤልና ታቦተ ማርያም። ውርድ ከራሴ ሁለት ፍሬምናጦስ ከአቡነ አትናቴዎስ ተቀብሎ ነው ያመጣው ብለውናል። ከየት? ከግብፅ። መቼ? በ4ኛው መቶ ክፍለ ዘመን። አይ ከክርስቶስ ልደት በፊት ሰለሞን ለልጁ ለበይነ ልህም ለቀዳማዊ ምኒልክ ነው የሰጠው ይሆናል። የቱ ነው ትክክል? ማንም ኦርቶዶክሳዊ በዚህ ሲያልፍ ካያችሁ ያዙ እናስገቡት። እግር ጥሎት የመጣ ኦርቶዶክሳዊ ካለ ይዛችሁ አስገቡት እና ይመልስልን። እስከ መቼ ድረስ እንዴ? እስከ መቼ ድረስ ታፍኜ አለች እኮ አሉ ሴትየዋ። እስከ መቼ ድረስ ታፍኜ? ገና እንዲህ አይነት ዱብዳ ጠልባለሁ። መጽሐፍ የምትጽፉ በሚዲያ ቀርባችሁ ስለ ታቦቱ መልስ እንሰጣለን ብላችሁ የምትሉ በተለይ የጴንጤ አገልጋዮች ነን ብላችሁ የምትሉ አንዳንዶች ትንሽ ወዥበር ያለባችሁ ማለት ነው። ግራ ቀኝ እንድታዩ በጌታ ፍቅር አሳስባለሁ፣ እመክራለሁ። እንዳትሳሳቱ ለማለት ነው። ኦርቶዶክሳውያን ገብተው ሲያብራሩልን ሲመልሱልን ልናይ ነው። እነዚህን 3 መጽሐፍቶች በ3 ነገስታት ዘመን ስለ ታቦቱ ያወራሉ፣ እርስ በርስ ግን አይስማሙ። አፄ ዘርዓ ያዕቆብ ከሳውዲ አረቢያው ንጉስ ታቦት ተቀብሎ አምጥቷል። ታቦተ ሚካኤልና ታቦተ ማርያምን ያው ተቀብለናል ብላችኋል። ግሸን ደብረ ከርቤ ነች የጻፈችው ገዳሟ፣ የእመቤታችሁ ማለት ነው።
ሁለት የአብርሃ አጽብሃ በአብርሃ አጽብሃ ዘመን ፍሬምናጦስ አቡነ ሰላማ ከአትናቴዎስ እጅ ተቀብለን አምጥተናል ብሏል። የምጽሌ ደብረ ጽዮን ማርያም የጻፈው መጽሐፍ ነው። ንጉሱ ሰለሞን ለልጁ ሰጥቶታል ብላችሁ የጻፋችሁት መጽሐፍ ነው። ወይ መጽሐፍቶቻችሁን አስታርቁ፣ አንድ ነገር በሉን። ቴንኪው እንጠብቃለን። መቼም ሁሉ ኦርቶዶክሳዊ አይገባም ብለን አንልም። የሚገቡ ይኖራሉ፣ እውቀት ያላቸው ይኖራሉ፣ ታሪክን የሚያውቁ ማለት ነው። ካልሆነ እዚህ የምትሰሙ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ ነው የምናገረው እኔ ኦፊሻሊ ዋሽታለች ለስንት ሺህ ዓመት። ህዝቡን አደባባይ ላይ ወጥታ ይቅርታ መጠየቅ አለባት። የታለ ውሸቷ ኤርሚያስ ብላችሁ ካላችሁ ይኸው 3 መጽሐፍ ደርድሬ የለህ ይኸው መድኃኔዓለም ምስክር እኮ አልኩ። ይመልሱ። አሁን ልጆቿ የሚመልሱ የቁርጥ ቀን ልጆች ሊቃውንት የተማሩ ብለው የሚሏቸው ታሪክ እናቀንም ብለው የሚሉት መጥተው ይመልሱ። 3ቱም መጽሐፍ የነሱ ነው። ታቦቲቱ ገብታ ታቦቷ ገባችና አንዴ በመጀመሪያ በጣና ለጥቆም በአክሱም ተቀመጠች። ከያ በኋላ በግራኝ ዘመን ደግሞ ስደት በነበረበት ሰዓት ወደ ቆቃ ወደዚህ ወደ ሸዋ መታ፣ እዛም ደግሞ ተቀመጠች። ከዛ ደግሞ አልፎ በጣም የሚገርማችሁ እኮ ደግሞ ወደ አሰበ ተፈሪ አካባቢ ሁሉ ጭምር ሄዳለች። ነው ማርያም ናት እንጂ እንትን አልኩ ነገሩ ያው ታቦታ ማርያም አይደል ተብላ የምትባለው። እና የሐረር ሰዎች ሲገላምጧት እንደገና ደግሞ ተመልሳ እንትን ብላ አሁን መጨረሻ መኖሬ የሚስማማኝ ብላ ያለችው የመረጠችው ቦታ አክሱም ነው። መቼ ነው የገባችሁ ወደ ምድራችን ላይ? ኦርቶዶክስ በ3 መጽሐፍት ላይ ታቦቱ የገባበት ዘመን የተለያየ ዘመን እንደሆነ ትናገራለች። ልብ በሉ። በሰለሞን ዘመነ መንግስት ታቦቱ ለልጁ ለሚኒሊክ ሰጥቶት ወደ ኢትዮጵያ መጥቷል። መቼ? ቅድመ ልደተ ክርስቶስ ብላለች። ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ብላለች ኦርቶዶክስ። መረጃ ስጭን ስንላት ክብረ ነገሥት መጽሐፍ ብላናለች። ክብረ ነገሥት መጽሐፍ ራሷ የምትቀበለው በነ ዶክተር ስርግው ገላው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል በተዘጋጀ በግዕዝና በአማርኛ የተጻፈ ላይ በሰለሞን ዘመነ መንግስት ነው ወደ ኢትዮጵያ መጣ ብላ የምትለው ታቦቱ። ያውም ደግሞ ሌላ አለ፣ ድርሳነ ጽዮን የሚል ደግሞ መጽሐፍ አለ። አረ ሌላም ረስቻለሁ። ገድለ ላሊበላም ላይ እርስ በርስ ደግሞ የማይስማማ ታሪክ አለ። መድኃኔዓለም ክርስቶስ ይሄው አማኑኤል ምስክሬ ነው። ገድለ ላሊበላ፣ ድርሳነ ጽዮን፣ ገድለ ተክለ ሃይማኖት፣ እነዚህ ደግሞ ሌላ አሁን ኢራን፣ አሜሪካ፣ እስራኤል እንደሚባል እርስ በርስ የሚፋጁ መጽሐፍቶች ናቸው። ታሪካቸው እኮ ነው ብዬ አሁን ቆይ የሶስቱ ይቆየን፣ የሶስቱ ጉዳይ ይለቅ። ኦኬ በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጣ ብላ በዚህ ላይ ጽፋለች ኦርቶዶክስ። መቼ ስንላት ንጉሱ ሰለሞን በነገሰበት ዘመን ልጅ ወልዶ ልጅየው አደገና ወደ ኢትዮጵያ መጥቶ እዛ አፈር ሲጫወት አድጎ ከዛ ወደ ሀገሩ ወደ አባቱ ሀገር ወደ እስራኤል ሄደ። ከዛ ምናምን ነገር ብላ ምትላለ። ይኸውልህ የአባቶቼ አምላክ ቅዱስ ልዑል እግዚአብሔር ይፋረድ። በዚህ ጉዳይ ላይ ገብቶ የሚያወራ ሰው ካለ ለነገ እንኳን አይኔን አላሽም። ተንደርድሬ ነው እዛ ቤት የምገባው። አይቀጡ ቅጣት ለመቅጣት ማለት ነው። ታሪካቸው እንዴት ራሱ ይሄ መጽሐፉ ከመጽሐፉ ይጣላል። ይሄው ራሱ ክብረ ነገሥት ከክብረ ነገሥት ይጣላል። አንተ ኦኬ በዚህ መጣ አልችን ታቦቱን ጉድ ስንል መቼ ማለት ነው? በሰለሞን ዘመነ መንግስት። ሰለሞን መቼ ነበር የነበረው? የዛሬ 3000 ዓመት። ኦኬ በጣም የሚገርም ነው አለ። ይሄን ነው ህዝብ የሚያውቀው። ከዛስ ሳነብልህ ገድለ አቡነ ሰላማ ከሳቴ ብርሃን ላይ ፍሬምናጦስ የሚባለው እሱ በነበር በአብርሃ አጽብሃ ዘመነ መንግስት የነበረው አብርሃ አጽብሃ የሚባሉት ነገስታቱ በነበሩበት ዘመን ማለት ነው፣ በ4ኛው መቶ ክፍለ ዘመን። እሱ ደግሞ ወደ ግብፅ ሀገር ሄዶ ከግብፅ ሀገር ጵጵስና ሲቀበል ፍሬምናጦስ ከማነው ጵጵስናውን የተቀበለው? ከአቡነ አትናቴዎስ።
ማን የሚናገረው? ይሄው ገድለ አቡነ ሰላማ ማን ያሳተመው? በምጽሌ ደብረ ጽዮን ማርያም ቤተክርስቲያንና የታተመው ብራዘር ገዳሙ። ኦኬ አሁን ትኩሱን ድንች እጉያ ስራ አደርገዋለሁ እዛው ስትቃጠልበት እኖራለሁ ማለት ነው። ከዛስ በዚህኛው ደግሞ መጽሐፍ ላይ ታቦቱን ወደ አክሱም አምጥቶ ያስቀመጠው አባ ሰላማ ከሳቴ ብርሃን ከአቡነ አትናቴዎስ እጅ በአራተኛው መቶ ክፍለ ዘመን አብርሃ ወአጽብሃ በነገሱበት ዘመን ነው። ግብፅ ሀገር ሄዶ ከንፈሩን ተስሞ ማነው ከንፈሩን የሳመው? አቡነ አትናቴዎስ። የማንን ከንፈር ነው የሳመው? የአቡነ ሰላማ ከሳቴ ብርሃንን ከንፈር ለከንፈር ተሳስመው። አዎ ወንድ ልጅ ከወንድ ልጅ ከንፈር መሳሳም እንዴት ነው ታዲያ? ነገርየው እንዴት ነው? ነገርየውማ ታውቂዋለሽ። ከንፈር ተሳስሞ ማንን የሚናገረው? ገድለ አቡነ ሰላማ። ናግባልኝማ እኮ ነው ብዬ የምልህ። ናግባና እናውራ እና ታቦቱ በአቡነ ሰላማ ዘመን በፍሬምናጦስ ዘመን ወደ ኢትዮጵያ መጣ ብላ ምትለው በአራተኛው መቶ ክፍለ ዘመን። ይሄኛውን ታሪክ አያውቀውም ማለት ነው። ይሄኛው ደግሞ ሌላ ታሪክ ያወራላል። እነዚህን ሁለቱን ደግሞ የሚሞግት ደግሞ የለም። በአፄ ዘርዓ ያዕቆብ ዘመነ መንግስት ንጉሳችን በነገሱበት ዘመን ከመካ መዲናው ሹም ከሳውዲ አረቢያው ንጉስ እጅ ታቦተ ሚካኤልና ታቦተ ማርያምን አምጥተው አክሱም አስቀምጠዋታል ይላል። አክሱም ስንት ታቦት ነው ያለው? በዚህ መጽሐፍ መሰረት ሶስት የሙሴ ታቦት። ኑ ግቡና መልሱልን። እዛ ተፋጦ እታች አንተነ አፍጥጦ መቅረት አይደለም። ኑ ግቡና መልሱልን። እነዚህ መጽሐፍቶችን ዛሬ ታስታርቁልኝ ያላችሁ ኦርቶዶክሳውያን ወገኖቼ፣ የትኛው ታሪክ ነው ትክክል? እማላቃችሁ ሰዎች አገልጋይ እንትና ፓስተር እንትና የሚል ስም ከበስተጀርባ ለጥፈህ ትመጣለህ። እዚህ ቤት ብዙዎች ራሳቸውን እያስተዋወቁ የሚሄዱበት ቤት አይደለም ብራዘር። ኦኬ እዚህ ትገቡና እኔ ጋር በዓለም ባለ ዙሪያ ህዝብ ትተዋወቁና መልሰ እኔኑ ደግሞ መውጊያ ልትሆን ነው። ስለዚህ እኔ እዚህ ቤት አሁን የማስገባቸው በጣም ሰሌክት የሆኑ የማውቃቸው ለወንጌል አገልግሎት እዚህ ሚዲያ ላይ የወጡ በትክክል የሚሰሩ አገልጋዮችን ብቻ ነው። ከዛ ውጭ ዝም ብሎ የለም። አገልጋይ ብለህ ስላልክ ፓስተር ነቢይ ምናምን ነገር ብለህ ስላልክ ዝም ብዬ አላስገባም። ኦኬ ጸጋ ይብዛላችሁ። አንዳንዶቻችሁ ገጽታ ግንባታ ነው እንጂ ምንም አሁን በተጠይቀው ጉዳይ ላይ ሀሳብም ስጡ ተብላችሁ ብትባሉ አትሰጡም እና እታች ሆናችሁ ስሙ ለማለት ነው። ተባረኩ። ግን ሌሎች ወንድሞች እህቶች ካላችሁ መምጣት ትችላላችሁ። ኦኬ እድል እንሰጣለን። ካልሆነ እዚህ ላሉ ወገኖች ይሰጣለሁ ማለት ነው። እሺ አሁን የገባው ሰው አንተን በዚህ ስም አልጠራህም ብራዘር። አሁን የገባው ሰው አንተ ስላይደለ ማለት ነው። ይህን ስም ይዘህ ሁለተኛ ገስት እንዳትልክን የቤት አንተ የአብ ልጅ አይደለህም። የአብ ልጅ አንድ ነው፣ እሱም ቅዱሱ ጌታዬ ኢየሱስ ክርስቶስ ነው። ስምህን አስተካክለህ እስክትመጣ ድረስ ከዚህ ቤት እንደውም ብሎክ አድርጌሃለሁ። ስምህን አስተካክል። ጎ አንተ የአብ ልጅ አይደለህም። የአብ ልጅ አንድ ነው፣ እሱም ገናናው ኢየሱስ ነው። አለቅ አንተን አንድ የመንደር ላይ ጎረምሳ አሁን የአብ ልጅ እያልኩ ልጠራ እዚህ ጌታዬን በጠራሁበት ዘርጋው ድፋው ምናምን ነገር አትልም እንደ የሰፈር ስምህ እሱ ነው። እሺ በእነዚህ ወገኖች በእነዚህ መጽሐፍቶች ላይ ጠይቋቸው። ስክሪንሾት አድርጉና ያዙ። እዚህ ያላችሁ ሰዎች ወገኖች፣ መጽሐፈ ጤፉት በግሸን ደብረ ከርቤ የታተመ መጽሐፍ ነው። ገድለ አቡነ ሰላማ ከሳቴ ብርሃን በምጽሌ ደብረ ጽዮን ማርያም የታተመ ነው። ክብረ ነገሥት በአዲስ አበባ ዩኒቨርሲቲ የጥናትና ቋንቋዎች ምርምር ማዕከል የተዘጋጀ ነው። ኦርቶዶክስም ራሷ የምትቀበለው ነው። በእነዚህ ሶስት መጽሐፍቶች ላይ ስለ ታቦቱ መምጣት ሶስት አይነት ሀሳብ አለ። የማን ነው ስህተቱ? የጴንጤ ስህተት ነው? ጴንጤው ታቦት የላችሁም ብላችሁም ትሉ እናንተ እኮ ራሱ እንኳን ታቦት የላችሁም። ታቦቱ ይሄኛው ከእስራኤል መጣ ይላል። ከእስራኤል መጣ ይላል። ይሄኛው ደግሞ ከግብፅ፣ ይሄኛው ደግሞ ከመካ መዲና ከሳውዲ አረቢያ ማለት ነው። ከመካ መዲና
ታቦቱ የመጣው ኬት ነው? ከእስራኤል ከግብፅ ወይስ ከመካ መዲና? ከመካ መዲና ብሎ የሚለው መጽሐፈ ጢሁት፣ ከግብፅ ብሎ የሚለው ገድለ አቡነ ሰላማ፣ ከእስራኤል ብሎ የሚለው ክብረ ነገሥት፣ የትኛው ነው ትክክል? ስለ መድኃኔዓለም ንገሩን። ዝም እላለሁ። መልሱን የመስጠት ግዴታ የነሱ ነው። እኛ ጥያቄ እንጠይቃለን። ኦርቶዶክስ መልስ አላት ብለዋል። ይኸው ይመልሱልን። ጋይድ ትየው በስተት ነው ኦርቶዶክስ መልስ አላት የተባለ እርሚ በስተት ነው። መልስ ቢኖራት እስከዛሬ ድረስ ብዙ ምላሾችን ትሰጠን ነበረ። እናት ቤተክርስቲያን እንደመሆኑ መጠን እና ኦርቶዶክሳውያን ካላችሁ ግቡና ለዚህ ምላሽ በሰጡን በጣም ደስ ይለናል። በጣም ብዙ ጥያቄ አለን። እነዚህ 3 መጽሐፍቶችም አፍጥጠው እናንተን እየጠበቁ ነው። እኛም እናንተን እየጠበቅን ነው። መልስ እንፈልጋለን። ኩሉላዊት ቤተክርስቲያን መልስ እንድሰጠን እንፈልጋለን። ካላችሁ ፕሌስ ግቡና እንወያይበት፣ እናወራበት። ምክንያቱም ይሄ ነገር እጅግ በጣም ወሳኝ ነው። ቤተክርስቲያን በጣም በአክብሮት የምታነባቸው ህዝቦቿም ሳያውቁ የሚሳለሟቸው መጽሐፍት ናቸው። ተገልጦ ሲነበቡ ግን እርስ በርሳቸው እንዲህ የሚጋጩ፣ አደባባይ ላይ ደግሞ እንዲህ እናንተን አፍጦ የሚጠብቁ ናቸው። በቤተክርስቲያን ውስጥ ምዕመናን የማያነቡት ቤተ መቅደስ ውስጥ ወይም ደግሞ ቤተክርስቲያን ውስጥ በጨርቅ ተጠቅሎ የሚቀመጥ መጽሐፍ ነው። ወንጌል አማኞች እጅ ገብቶ ደግሞ ተገልጦ ሲነበብ ውስጡ እጅግ በጣም ብዙ ጉዶችን የያዘ ነው። እርስ በርስ የሚጋጭ መጽሐፍ ነው። ስለዚህ ኦርቶዶክስ ቤተክርስቲያን ምላሽ እንዲሰጠን እንፈልጋለን። እኛ በጣም ብዙ ጥያቄዎች አሉ። ይሄ ብቻ አይደለም። ታቦቱ መቼ መጣ የሚለው ነገር እጅግ በጣም ወሳኝ የሆነ ጥያቄ ነው። ከዚህ በላይ ምንም አሳሳቢ የሆነ ጥያቄ የለም። ምዕመኑ በየዓመቱና በየጊዜው የሚያከብረው በዓል ነው። እስቲልና አለ ተብሎ የሚታመን ነው። መልስ እንፈልጋለን። በቤቱም እያለን የምንጠይቀው ጥያቄ ነበር። እዚህም ሆነን ደግሞ እየጠየቅን ያለነው ጥያቄ ነው። እንግዲህ አንድ ኦርቶዶክሳዊ ገብቶ እውነት ነው ይሄ ነገር ትክክል ነው፣ ቤተክርስቲያን አልተሳሳተችም፣ ቤተክርስቲያን መልስ አላት፣ ትክክል ናት የምትሉ ከሆነ እስቲ ገብታችሁ ትክክል የሆነውን ሀሳብ አንድ አድርጉልን። እርስ በርስ የሚጋጨውን መጽሐፍ አንድ አድርጉልን፣ አስማሙልን። ከዛ በትክክል ኦርቶዶክስ መልስ አላት ብለን እኛም እንቀበላለን የእናንተን መልስ አይተን። እስከዛሬ ግን ምንም አይነት ምላሽ ስትሰጠን አይተንም አናቅም። ርዕሱን እንደምታዩት ታቦቱ መቼ መጣ? በሰለሞን ዘመን፣ በአብርሃም፣ በአፄ ዘርዓ ያዕቆብ ሁሉም ትክክል ነው። የትኛው ነው?